እየቆራረጠ በየወሩ አልከፈለ ገንዘቤን ብለሽ ነው የመጣሽው። ገንዘብሽን አስመለስኩ። አሁን ደግሞ ምን አዲስ ነገር አመጣሽ? እድሜ ልክሽን ከዚህ ሰውዬ ጋር ስትነዛነዢ መኖር ፈልገሽ ከሆነ አላውቅም። ገንዘብሽ ከተሰጠሽ የሌላው የአባትነት ጉዳይ በፍርድ ቤት ነው የምትጠይቂ። ሀቡ ሶሻል ሚዲያ ላይ እኮ ነው ስሜን ያጠፋው። እዚሁ በሶሻል ሚዲያ ባለው ማለት ነው ስም ማጥፋት። አዎ ልጅ ስለዚህ በፍርድ ቤት ነው ማገጠቻ ላለማፉናቱት ያለው ልጅ አይደለም ነው ያለው። ልጅ አይደለም ላለ ሰው ደግሞ ፍርድ ቤት ነው የምትገትሪ። ጠይቄልሻለሁ። ይኸው መጥቷል የምትሉት እውነት ነው? ከመጣን አግባና ድጋሚ ልጠይቀህ ዲኤንኤ እንድታስመረምርላት። ሴት ነሽ ተጎድተሻል ብዬ ነው እሽሩሩ ምልሽ። እሺ አይ ሀቡ እሽሩሩ አይደለም። እኔ እማቅሽ እስከ ዛሬ ማለት ነው። ከፈልሽኝ አስመሰልሽኝ። በነፃ ነው እያገለገልኩሽ ያለሁት። በነፃ ነው እሱን አናግሬ ዋትሳፕ ላይ ታግሼ ጠብቄ አምጥቼ እዚህ ጋር አንቺ እንደዛ ትግስቴን እያስጨረሽኝ አንቺ ያልኩ እሱን በጸባይ ተለማምጬ ብርሽን ያስመለስኩ ስለከፈልኩኝ ሀቄን ማለት አለበት። እከፍልሻለሁኝ አይደለም። በደሞዝ አልቀጠርሽኝም። በነፃ ነው እዚህ ጋር እያገለገልኩሽ ያለሁትኝ። ሰው በደሞዝ የቀጠረውን ሰው ነው እንደዚህ እንትን የሚለው እንዴ። ትግስቴን አትፈታተኝም። ይኸው መጥቷል። ስቤልሻለሁ። ገንዘቤን ብለሽ መጣች፣ ገንዘብሽ ተመለሰ። ሌላ እኔ ምን ላድርግ? የዲኤንኤ ጉዳይ የሚፈታው በፍርድ ቤት ነው። ይኸው መጥቷል። አናግሪው። በህዝብ ፊት ለምርመራ ዝግጁ እንድትሆንልኝ ዲኤንኤ እንድትሰራ እኔ ላይ ነው አቅምሽ፣ እኔ ላይ የምትንጣጭው። እሱን ሲሆን መስመሳሽ ነው የምታወሪ። ሀቡ እየተናገርኩ ነው። እኔ ውሸታም ከሆንኩ ሀቡ በጣም እየተቆጣሽ እኮ ነው። እኔ እኮ ሀቅ ይወጣልኝ ነው እንደምታደርግኝ። እድሉን 80 ጊዜ ሰጠውሽ። ደግመሽ ደጋመሽ አምጪው እዚህ ጋር ቃል አስገቢልኝ እዚህ ጋር። አዎ ቃል አስገቢልኝ። እኔ ላውራ። የፍቺ ወረቀቱ ፌክ ነው አልሽ። ራሱ ሸሪያ ፍርድ ቤት ነው የነገረኝ። ፎርጂት ነው አልሽ። ፎርጂት ከሆነ ወንጀል ነው፣ በፍርድ ቤት ጠይቄ አልኩሽ። ሀቢባ አንዴ እስኪ እኔ ላውራ። እስኪ አንዴ እንደምን ዋልሽ? ሰላም እንዴት ነህ? እንብላ ሶሪ ልደውልላችሁ፣ ፊት ለፊት ልደውልላቸው። አዎ ደውልላቸው። እሷ ደውላ ፌክ ነው ተብላለች እኮ። አንዴ ሀቡ ፌክ አይደለም ያለኝ። አንዴ ፌክ አይደለም። እስኪ እኮ ላውራ እኔ አንዴ። እሺ እድሉን ስጪውና ሀዋ እስካሁን ድረስ ለረጅም ሰዓት ለአንቺ እድል ሰተንሻል። አሁን ደግሞ እሱ እንዲናገር እቺ ሴትዮ የእውነቴን ነው የምልሽ። ሰው በህይወቴ ሴት ልጅ አልፈልግሽም ማለት ከዚህ ወዲያ ምን እንደሚመጣ አላውቅም። እኔ አልፈልግሽም፣ አልወድሽም፣ አላፈቅርሽም። በቃ የራሴ ህይወት አለኝ። ወንድ መስለሽ ነው የምትታየኝ ካልኩ አለቅ። በነገራችን ላይ እዚህ ጋር ሀቡ ኋላ የሚገባ ልጅ አለ በዚህ ዙሪያ ማለት ነው። አንድ የሚገባ አለ እንድታስገቢልኝ በዚሁ ዙሪያ በገንዘብ ዙሪያ ነው እሱ ጋር የተያዘ ነው። እንዲገባል ይፈልጋለሁ። ሲቀጥል ደግሞ እኔ ነኝ እኮ መጨረሻ ላይ 2 እድል 3 እድል ሰጥቼ በመጨረሻ አልፈልግህም ብዬ በፖሊስ ስታስፈራራኝ አንተ ራስህ እንትና አላይን ተቀምጠ እኔ መጥቼ መንጣቴን እንኳን ሳልነግርህ ቻርጅ ያረፍኩት በፖሊስ ያስፈራራሁት እኔ አይደለሁም አንተ ነው። አሁን ምንድን ነው የምትፈልጊው? ዲኤንኤ ይሰራ በቃ እሺ። ኢትዮጵያ ስገባ ጠይቂኝ። ትናንት ወደ እዛ ድረስ እኔ ሰላም ማጣት አለብኝ እንዴ? እኔ ትኬት ልቁረጥልህ። የዋሽ ሰው ወጡን ይምሰል። የምታመልኪው አምላክ አለሽ። ሰው እንነጋገር። ሀዋዬ አንዴ አንቺ ሚውት አድርጌና እሱ ይናገርና ከዛ ደግሞ አንቺ ሚውት ስታበሪ እሱ ሚውት ያደርግልሻል። ምናልባት የምታመልኪው አምላክ ካለሽ እንደው በሱ ላይ ያዝሽ። በእውነቴ ነው የምነግርሽ። በሶሻል ሚዲያ እናቴን አሁን ለታ ማለት ነው ሶሻል ሚዲያ ላይ የሴት አዳሪ ላይ ብላለች ይሄን ማለት ነው። እናት በዚህች ምድር ላይ ከሰማይ አንስተሽ ምድር ድረስ ብትፈጊ የእናትን የምትተኪያት ነገር የለም። እንዴ በእንትን በካንሰር የምትሰቃይ እናቴን ምንድን ነው ያልካት? እንድትከበር እኮ የእንትና እንድትከበር ማክበር አለብህ። ምንድን ነው ቀድመህ አንቺ የእንጨሻች ልጅ አንቺ አግብቶ ፈች ልጅ የኔ እናት ናት እንዲህ በየ4-5 ቦታ የወለደችው አለይክ እንድትከበር እኮ ማክበር አለብህ። እኔ አይደለሁም እኮ የሚስትን አባት እኔ አይደለሁም። እናቶቻችሁ አትነጋገሩ። በቃ ሀቡዬ የሰው ታሪኩ ይመስክር ልብዲያ ብሎ የሚስቱን አባት
ቴንኪው ቤትዬ። የምትናገሪውን ነገር ሶሻል ሚዲያን የሚመጥን ንግግር ተናገሪ። ሴትነትሽን የሚመጥን ንግግር ተናገሪ። ይህ ብቻ ነው የምልሽ። ቴንኪው። እውነት እንደው እኮ የእውነቴ ነው የምልሽ። አላህ እንደው እኔ እንደው ሶላት ራሱ ሰግጄ ዱዓ አረጋለሁኝ ለሁለት ነገር። አንድ ይችን ላይ ያገኘ የተገናኘሁበት ቀን ምን ያህል የተረገመ ነው፣ እርግማኔ እባክህ ይቅር በለኝ እያልኩ ማለት ነው። ሁለት ይችን ጋር የተለያየሁበት የፈታሁበትን ቀን ሁል ጊዜ እንደ በርስዴይ እንደሚከበር የዛን ያህል ነው ደስ የሚል እያቀስ ይመጣል። እኔ አላውቅም እንዲም አለሙም እሱ አልፈታም። የትዳር ወረቀቱ ፎርጂድ ነው እያለ ኃይሉ አለላት እዛ ኢትዮጵያ ዲጂታል ሆኗል። አሁን ዝም ብሎ እንደሚወራው አይደለም። ኢትዮጵያ በወረቀት ብቻ የሚሆን አይደለም። ፋይል እንደ ድሮ ወረቀት አንጠልጥለሽበት የምትወጪው አይደለም። ራሳቸው የዛሩ በኮምፒውተር ሳይንስ የተመረቁ ዲግሪ ያላቸው ልጆች ሸሪዓ ፍርድ ቤት አሉ፣ መርሳ ሀብሮ ወረዳ። እነሱ የፋይል ወረቀት ይዘው ከፈለሽ ደውዬ ኮምፒውተር ላይ የፋይሉን እንትን ፎቶ አንስቼ አላቅልሽ። ምናልባት ህገ ወጥ ነው አላቅም፣ እዚህ ላይ ስለ ህጉ ስለማላቅ አለላት ቁጥሩ ሄዳ የፋይሉ ኮድ አለላት እዛ ሄዳ። አለሙም በሸሪዓ አንድ ሰው ወንድ ልጅ ፈታው ካለ ፈትቷል። ሸሪዓ ፍርድ ቤትን ባትቀርቡ ወንዱ ፈታው ካለ 3 ጊዜ በቃ ተፈታ አይደል? በቃ አንድ ሰው ፈታው ካለ በሸሪዓ ፍርድ በእስልምና እንደ እስልምና ፈትቷል። እኔ ግን ያልኩትኝ እኔ የሄድኩት ኢትዮጵያ ልፈታ ሳይሆን የፍቺ ወረቀቱን ለማረጋገጥ ነው ያልኩት። ኢትዮጵያ የሆነ ወረቀት አስጨርሳ ስለመጣ ያንን ለመቅደር ነው ያልኩትኝ እንጂ ኦልሬዲ እዚህ ሆኖ የተፈታ ነው። ባለፈው ስላልኩት እኔ እንደው ዲኤንኤን አልመረመርም አላልኩኝም። እኔ እመረመራለሁ። ለኪን ግን እኔ ከመጣሁ ገና ወር ከ15 ቀን ወይም 2 ወር ከኢትዮጵያ እኔ ተመላላሽ ነጋዴ አይደለሁኝም። እንደ አንድ ሰው ሰራተኛ ነኝ። ሄርኩኝ አይደል? ልጇም አለ እኔም አለው እሷም ትኖር እገባለሁ። ኢትዮጵያ ፍርድ ቤት ድረስ አትሄድም። እኔ መሄዴ ስለማይቀር በሆነ ታይም ላይ የሆነ ነገር ስለጀመርኩ ከዛው ሙኝ ራሱ አውርተኝ በነበር ታውቃለህ። የኔ እንዲያል አይደለ አውርተኝ በነበር እዛው ሳልመጣ ሰጥ ነበር። እኔ አልሰጥም አላልኩኝም። እኔ ግን አሁን ገና ከኢትዮጵያ እየመጣሁ ነው። ድጋሜ ደግሞ አልሄድም። እኔ እሷ የምትለው የትኬቱን ወጪ ብር ብቻ አይደለም ጊዜም አንድ ነገር ነው። ስለዚህ እገባለሁ። ስገባ ልጁን ታምጣው ከሆነ እኔ ልፈር ችግር የለብኝም። እፈራለሁ። አምኜ ተቀብዬ ልጁ ነው ብዬ አሳድጋለሁኝ። ግን እንደው እናት አትሳደብ፣ አስጨርሽኝ ሀቡ። ለምን ጠረጠረኝ ብቻ ከዛ ለምድሩን ስፋለሁ። ሸሪያ ፍርድ ቤት ሚስት በሌለችበት ባልን ያፋታል ወይ? ለምን? እኔ ስለ ሸሪያ ፍርድ ቤት እውቀት ስለሌለኝ ነው። አዎ ይኸውልሽ አባቷ አያገባውም። ሀይላይ እሷ አባቷ አያገባውም፣ ቤተሰቦቿም አያገባቸውም። ለምን? ቤተሰቦቿ ሃይማኖታቸው ሌላ ስለሆነ በእስልምና ሃይማኖቷ ቤተሰቦቿ አንድም አጎት አንድም ምንም ሙስሊም ስለሌለኝ ብላ በቃዲን የታሰረችው። ቃዲው እንደ አባቱ ነው። ሀቡ እዚህ ጋር አስጨርሽኝ። እያጭበረበረ ነው። ምክንያቱም ኒካ ለማሰር ነው ክርስቲያን ሰው የማይሆነው እንጂ ለማፋታት ምስክር ለመሆን ያን ያቀረበው ደግሞ እንትን እኔ አጋብቻለሁ እንጂ አላፋታሁም ብሎ ነው ቃሉን የሰጠው። እስኪ ቆይ ላውራኝ አንዴ። ባልና ሚስት ለመሆናቸው ቃሉን የሰጠው ማን ነው? ሸሪያ እንትኑ ቃዲው። ምክንያቱም አጋብቶናል እንፋታ ግን አያውቅም፣ አላፈታም። ለዛ ነው የቀረው። በሌላ ቃዲ እንዳይሆን የተፋታው እስኪ እንጠይቀው ይጨርሳል። ቃዲው ነው ወሬውን እኮ የሰማ ቃዲው ነው የሰማ ነው። ያን ሰው እያንጥቶኝ ወስዶኝ ሸሪያ ፍርድ ቤት ተጠርቼ ብሎ በዛ ምክንያት እኮ ነው የሰማሁት። ማንም በተሰብ እኮ አልተማም ነበረ። እንደው ፍግም ብትይ ባል አታገኝም መቼም በዚህ አይነት ሻለሞ መስኪን እንደው አንዴ እኔ ላውራ እንዴ 6 አግብታ የፈታኸው በአንተ እንትን ስለሆንክ ነው እንዴ? ብሽቅ ወንድ ብትሆን 6 ባልደረስክ። እስኪ ቆይ ስድቡን ትችይበት በቤት ከሌላ ሴት ማለት ነው። የጠረጠርከኝ ወንድነትህን ማለት ነው። የመጨረሻ ጥያቄ ጠይቅኝና ልውጣልሽ። አንዴ አትነስኝ። ስማኝ ጥያቄውን ጠይቂው ሳይወጣብሽ እሺ አዳምጪ ሀቡዬ። ለምንድን ነው የጠረጠረኝ? በምን ምክንያት ነው የጠረጠርከኝ? ስለተኛሽ ሀማን ጋራ ወንድ ጋር ዲጂዛ እነሱ ይወጣ ያለሽ ደግሞ ሶሻል ሚዲያ ስም ልታራ ደግሞ እሺ አታራ መቼ የት ቦታ መቼ እንደመጣሽ ነው የነገርሽኝ? አንድ አበረጃህን ቴክስትም ሆነ ሪከርድ
ሀቡዬ መረጃ ጠይቂልኝ። በጣም ቀሽም ነሽ ማለት ነው አንቺ። ይሄን ያህል ነሽ ማለት ነው። ሀቡዬ መረጃ ጠይቂልኝ። የምን መረጃ? ማን ጋር ነው የተኛሁት እያልኩት ነው። አሀ አንቺ የምትፈልጊው ማግጠሻል እንዲልሽ ነው ልጁ። የኔ ማግጠሻል አለ አይደለ? ሀቡዬ እኮ እዛ ድረስ ይንገረኝ። አዎ ማግጠሻል አለ። ከዛ ሰውዬ ጋር አለ። ማን ነው እያልኩት ነው። ስራ ስለሆነ አንዴ ልሄድ አሁን ሀቡዬ። ይሄ ለማስረጃ አንተም አህመድ ሀቢባ ይኸውልሽ አንድ ነገር ልንገርሽ። ሀቢባ ስላጠራሁ ነው አለኛው። እኔ ሳይኖረኝ እኔ አይደለም ማለት ነው እኮ። እሺ ኢትዮጵያ እኔ መቼ ነው የመጣሁት? ሀቢባ ትኬቱን እልክልሻለሁ። መቼ ነው የመጣሁት? ከአንተ ጋር መቼ ነው የመጣሁት? መቼ ነው አብረን ለመኖር የመጣሁት? ወላሂ እንዳልወጣ እኔ የምትጠይቂኝ ከሆነ በስነ ስርዓት ጠይቂኝ። የመጨረሻ ልመልስልሽ። እየተንዛዛሽ ዝም ብለሽ አትነፋረቂ። ዛሬ ፈልገሽ የመጣሽው እዚህ ቤት ብርሽን ፈልገሽ መጣሽ፣ ብርሽን መለሰ። ከዛ ደግሞ ምን ሀሳብ አመጣሽ? ዲኤንኤ ያልሽ። ኦኬ ተስማምተናል፣ ዲኤንኤ አደርጋለሁ አለ። ሌላ የምትፈልጊው ነገር ከዲኤንኤ ውጭ? ሀቡ ለምንድን ነው የምታፍንኝ? እኔ እኮ መረጃ ነው ያንተ። ማን ጋር ነው የተኛሁት? መቼ ነው ከአንተ ጋር መቼ ነው አብረን ለመኖር የመጣሁት? መቼ ነው ልጁ የተወለደ የተረገዘው የሚለውን ነገር እየጠየኩት እኮ ነው። ግን አንቺ ለምንድን ነው የምታፍንኝ? ሀቡ ለምንድን ነው እውነተኛው እንዲወጣ ያልፈለግሽው? ማን ያፈነሽ? አሁን እኮ አንቺ እየተከራከርሽን ሀቡ መረጃ ይታይልኝ ነው ያልኩት። መቼ ነው ከእሷ ጋር የመጣኸው በይው። እሷ አብራህ የኖረችው መቼ ነው በይው። እሷ መቼ ነው አብራህ የኖረችው? እኔ ይኸውልሽ አንቺ እንደ ሪሞት እንደዚህ ልታዥኝ አትችይም። ገባሽ አይደለ? እራስሽ ነሽ እኮ ለምን እንደዚህ ያልከኛልሽ አይደል? እሺ አህመድ ወይዬ ልጄ አይደለም ብለህ የካድክበት ምክንያት ምንድን ነው? እኔ መረጃ ስላለኝ። ኦኬ መረጃ ክን ስጣታ። ታዲያ መረጃ ስላልሰጥማ ቤተሰብ አለ እኮ እዚህ ላይ አይደለም ለራሷ ሞት ለእኛ ታውቃለች። ይኸውልሽ ሀቢባ መረጃ ይላክልኝ አቦኔ ታዳምጪኝ። እንደውም ለምን አልወጣም? ምን ከዚህ ሁላ ብትንዛዥ እኔ አዳምጪኝ። የመጨረሻ እኔ የገባሁት በሌላ ጉዳይ አይደለም። ዲኤንኤን ከፈለሽ ኢትዮጵያ እገባልሻለሁኝ። መግባቴ ስለማይቀር በቅርብ ቃል ግባ። እውነት ካለሽ ኢትዮጵያ ስገባ ልጅሽን በዚሁ ሶሻል ሚዲያ ቃል ግባልኝ። መቼ እኔ ትኬቱን እችላለሁ። ውሸታም ከሆንኩኝ ሁሉ ነገር እችላለሁ። መግባት አይቀርም። መግባት አይቀርም። ሰው ነኝ። እንደዛ ስትል ማስረጃ ልታቀርብላት ይገባል። ውሸታም ሰው እንዲህ ነው እንግዲህ ሄደሽ በፍርድ ቤት መካሰስ ነው። እሺ ሀቡዬ መቼ ወደ ኢማራት እሱ ጋር ለመኖር እንደመጣሁ ከሱ በእንትን አሳይልኝ። መቼ እንደወለድኩኝ አሳይልኝ። ቪዲዮ አብተሽ አሳይልኝ። ሀቅ ከኔ ጋር እንደው ምንሽ ቤትሽን ከፍተሽ ስትሰድብኝ ነበር። በጭራሽ ምን ብዬ ነው የምሰርብሽ? እኔ ይኸውልሽ ስድብ የሚገርመኝ ሰው አይደለሁም። ቤትሽን ከፍተሽ ሰድበሽኛል። ያው እየኮመቱ ነው ኮመንት ላይ አህመድ ያሲን ማለት ይኸውልሽ አንቺ ላታውቂው ትችያለሽ። ብዙ ተከታታይ እናንተን ስላለሽ ቢዚ ስለሆንሽ አህመድ ያሲን ማለት ይሄም ትክክለኛ ማንነቱ እኔ ሳወጣበት ተሸማቆ 9 ወር 10 ወር ከሚዲያ የጠፋ ስለሆነ እንጂ ሶሻል ሚዲያ የሚያውቁት እሱን ነው፣ እኔን አያውቁኝም። እዚህ ኮሜንት ላይ ድጋፊ ሆነው የሚመጡትን አይተሽ የሚጽፉትን አይተሽ ሀቅ ከእሱ ጋር ነው ያለው ካልሽ የእውነት በጣም ውድ እኔ በኮመንት ባመን እኮ ይኸውልሽ ማሬ አሁን ሰድበሽኝ ያሉ ጭልሽ ነበር። ዞሮ እኔ አንድ ሰው ይኸውልሽ ወዳጄን የሚወደኝም ብቻ አይደለም የማገለግለው ያመንኩበትን ሁሉ አደርጋለሁ። ሀዋ መተሽ እዚህ ጋር ችግርሽን ነገርሽኝ፣ ሰማሁሽ። እሱን ዋትሳፕ ቮይስ አደረኩለት። በሁለተኛው ቀን እንደገና አደረኩለት። በሶስተኛው ቀን መለሰልኝ። በሶስተኛው ቀን መጣ። ገንዘቧን መልስ ብዬ ጠየኩት፣ መለሰ። ገንዘብሽን እዚሁ ህዝቡ እያየ ወደ አሁኑ ትራንስፈር አድርጎ ደረስ። መቼ ሀዋ የመጣሽው ገንዘቤን አስመልሽልኝ ብለሽ ነው። ገንዘብሽን አስመለስኩልሽ። ከዛ ሚስትየውን ጥሪና ለምን ባሌን እንደወሰደችብኝ ጠይቂልኝ። በትዳር እኔ እሱን አደረገች። እኔ አሁን የምፈልገው አታትጋጃት እንጂ ሪከርድ ማውጣት ይችላሉ። ጥሪያትና ጠይቂያት ስትይኝ እኔ ሚስትየውን ጠርቼ አልጠይቅ፣ አያገባኝም። እኔ ስለ ገንዘብሽ ብቻ እሱን ጠርቼ ጠይቅልሻለሁ ብዬ ያልኩትን በተግባር አደረግኩኝ። ገንዘብሽን አስመለስኩልሽ። አንድ ዲኤንኤ ግን የሚመረመረው የቱ በፍርድ ቤት ነው። እሺ ፍርድ ቤት ብቻ ከሆነ ዲኤንኤ ማስገደድ የሚችለው
ሌላ እንዲወጣልኝ የሚፈልገው አለ ካልሽ መድረኩን ሰጥቼሻለሁ። መናገር ትችያለሽ፣ መናገር የምትፈልጊው። እሺ ሀቡዬ፣ በመጀመሪያ አንድ ሰው ባልና ሚስት ሲጋባ እንዴት ነው? ሲፈታ እንዴት ነው? እኔ ይህን ጥያቄ እስኪ መልሽልኝ። እኔና ባሌ የተጋባ ነው መዘጋጃ ቤት ፍርድ ቤት ሄደን መንግስት ነው ያፈራረመን። የትዳር ወረቀታችን ኢትዮጵያ ተፈራርመን አምጥተን ውጭ ጉዳይ ማተም አስመትተን እዚህ ካታር ኤምባሲ ማተም አስመትተን አቡዳቢ ስንሄድ ደግሞ አቡዳቢ ማተም አስመትተን በየሄድንበት ሀገር ስንኖር ውጭ ጉዳይና የሀገሪቷ የኢትዮጵያ ኤምባሲ እዛ ሀገር ላይ ያለ ይመጣለን። መለያየት ቢመጣስ? አንድ ሰው ሲለያይ እንዴት ነው? መለያየት ሲመጣ አያምጣውና ከተለያየን እንግዲህ ፍርድ ቤት ነው አቆመን የምንፋታው። አንቺ በሌለሽበት ባልሽ ይፈታሻል። አንቺ በሌለሽበት ባልሽ ሁሉን ነገር ይጨርሳል ይችላል። ከጠፋው እኔ ፍርድ ቤት ካልቀረብኩ ፍርድ ቤት አመልክቶ እኔ ካልተገኘው ወይ ደግሞ እኔ ፍርድ ቤት አመልክቼ ማስታወቂያ ለጥፎ ፍርድ ቤት ካልመጣው ማፋታት ይችላል። ፍርድ ቤት መብት አለው፣ ስልጣን አለው። ይኸውልሽ እኔ ደግሞ ልንገርሽ የኢማራት ግን እኔ ስለ ሸሪያ ፍርድ ቤት አይደለም ያልኩት ሀዋ። እኔ በሸሪያ ፍርድ ቤት በሸሪያ ፍርድ ቤት ማለት ነው የኢማራትን ማሰርተናል። የኢትዮጵያም የተፈራረምንበት የገንዘብ ውል ምናምን ነገር አለ። ከዛ እኔ ባላየሁ ባልሰማሁበት ሂዶ አንድ ሰው ሲፋታ የሸሪያ የፍች ወረቀት ሲያወጣ የግድ ያቺ ሴትዮ የሷ ቤተሰብ አዎ ተፋተናል ልትል ይገባል ብላ ልትቀርብም ወይም ቃሏን ልትሰጥ ይገባል። እኔ ቤተሰቦችም አልተጠየቁ፣ እኔም አልተጠየቁ፣ አላየሁም፣ አልሰማሁም። ይህንን ኡስታዝ መጠየቅ አለብሽ። ለምን እኔ ስለ ሸሪያ ፍርድ ቤት እውቀት የለኝም። ኡስታዝ ጠይቂ። ኡስታዝ ጠይቀሽ ይቻላል ወይ ሚስ ሸሪያ ፍርድ ቤት አንድ ልጅ ደግሞ ደጋግመሽ አፈነችኝ አላልሽም ወይ ብለሽ እየጻፍሻለሽ። አዎ አፍኛታለሁ፣ አልዋሽም። እኔ እውነቱን ነው የምናገረው። እሷም አልዋሸችም፣ አፍኛታለሁ። ያፈንኳት ግን ለራሷ ገንዘቧን ላስመልስላት። ልጁን ትዕግስቱን ልታስጨርሰው አንዴ ብልት የለውም አንዴ የሆነ ነገር እያለች ትዕግስቱን ጨርሶ ብሩን ሳይመልስ እንዳይወጣ በዋትሳፕ አናግሬ ተለማምጬ ያመጣሁትን ሰውዬ ብሩን ሳይመልስ አምልጦ እንዳይሄድ ብዬ ስታወራ ሚውት እያረኳት፣ ስትከፍት ሚውት እያረኳት ነበር። እንደውም ከዚህ በኋላ ሚውትሽን ብታበሪ እነቅልሻለሁ ብያት ነበር። ለምን እኔ አላማዬ ገንዘቧን ማስመለስ ነበር። አስመልሻለሁ፣ ጨርሻለሁ። ሸሪያ ፍርድ ቤቱን ግን ኡስታዝ መጠየቅ አለብሽ። በኋላ ደግሞ ስለ ሃይማኖት እንትን ሰጠች መባል አልፈልግም። እሺ መልክልሽን መረጃ እንድታይል ይፈልጋል። እሱ የላከው መፋታታችሁ ነው። ስለዚህ የፍቺ ወረቀቱ ፎርጂድ ነው ካልሽ ሸሪያ ፍርድ ቤት እንክሰሽ ሀቡዬ። እሺ የፍርድ ቤቱ ፍርድ ቤት ይሁን። እኔ እያልኩ ያለሁት በአንቺ ሚዲያ መጥቶ ስሜን አጥፍቶታል። ማቅጣት ላይ በእኔ ልጅ አይደለም ብሏል። በዚሁ ሚዲያ ላይ እኔ ወጣለች አላለም ያለው ልጁ የኔ አይደለም እኮ አይደል? መማገጥ እኮ ነው ሀባል ላይ ሌላ በሌላ ማንተ ማለት አቡዬ። ስለዚህ እኔ ወጩን ልቻል ልጁ ይመርመርልኝ። በቤተሰቦችን ክብር የሚነካ ነው የሰራው ስራ፣ የኔንም ክብር የሚነካ ነው፣ የልጅ ማንነት የሚያጠፋ ነው። ከስራ በኋላ ላውራ ቀርሞ ወደ ኢትዮጵያ ራሱ ሰርባው ነው ራሱ ሰይድን ሰርባው ምን አለ። እንደውም ይኸው ማስረጃ ልጁ የኔ ላለመሆኑ። ስለዚህ ብልት ከሌለኝ በምን ያስረግዝኳት? በምን ያስረግዝኳት ሲል አልሰማችሁ? ላይቭ ሪከርዱ እኔ ይህን ያልኩበትን ነገር ልንገርሽ። ሰውየው ወንድነቱን ስለማያምንበት ብሽቅነቱን ራሱ እንትን ስለሚልበት ራሱን ከተለያየ ወንድ ስለሚያወዳድር ብሽቀቱንም ስለሚያውቅ ነው ልጁ የኔ አይደለም። እኔ እኮ መጥቼ ኢማራት ማለት ነው በፖሊስ ሲያስፈራራኝ በብዙ ነገር ሲያስፈራራኝ ወዲያ አንተ አልመጣም ነው ያልኩት። ኢቭን እስካሁን ድረስ የቤት ዕቃ የሆነ ሻንጣይ ከሱ ጋር ነው ያለው ስለማልፈልገው እሱን። እዚህ ጋር ግን ያለመፈለግ ስሜት ስለተሰማው መጥቶ ትተወኝ። እኔ ራስቻታለሁኝ ስሟን ሁሉ ምናምን አድርሹ። ስለዚህ ተገላገልሽው፣ አልሐምዱሊላህ። ረስተሹ ኑሪ። ልጅሽን አንቺ ለብቻሽ ማሳደግ አያቅትሽም። እኔ ማሳደግ አልጠየቅኩም። እኔ ግን ማለት ይሄ የክብር ጉዳይ ነው፣ የቤተሰቦች ጥያቄ ነው። እኔ በክብር ያገባኝ ሚስቱ ነኝ። የልጅ ማንነት እንዴት ይደፈናል? የኔ ማር የክብር ጉዳይ አጥፍቷል። አንድ ሰው አልፈልግም ካለ ዲኤንኤ ማድረግ አልፈልግም ካለ ማን ነው የሚያስገድደው? ፍርድ ቤት። ይህንን የሚያስገድድልሽ ማሪ ፍርድ ቤት ነው እኮ ሀቡዬ። እኔ ሌላ ግን ከፍርድ ቤት ውጭ
ወደ ኢትዮጵያ እንዴት አድርጎ እንደላከኝ ብሩን ደግሞ ጠይቄው እምቢ እንዳለኝ ኢትዮጵያም እያለሁኝ ዓመተ ምሕረቱ ይታያል። ቪዲዮውን ከፍተሽ አሳይልኝ፣ ቴክስቱንም ከፍተሽ አሰሚልኝ። ሀቄ እየከፈትሽ አሰሚ። እድሉን ሰጥቼሻለሁ፣ መድረኩን ሰጥቼሻለሁ። እየከፈትሽ አሰሚ። የነበራት ብር ደስተሻል ባት ቤተሰብ እንደዚህ እኔ ያለ ከተሳበ የተሳደበች ምን ያህል ክፉ እንደሆንኩኝ ታየዋለች ማለት ነው። እና ሰይድን ነው የተሳደበችው። እኔንም ገብታ እኮ አትናገረኝ። ሰይድን ነው የምትሰድበው። በቃ የተቀበለ ብሎክ ያረጋታል። ቁጥሩ ጨረሰ የመሰለኝ አሁን ጠፍታለች ብሎኛል። አንቺ ሰይድን ትላለች። ኢትዮጵያ ደውሎን እናቴን ራሱ ለሆነ ደውሎ ሰርባው ተብዬ ልጁን ለውግ የለ ብዬ አመለጠኝ። በቃ ልጅነቱ አላገኘሁትም። በሾልኳ አመለጠ። ለትንሽ አመለጠኝ። ወላ የዛን ሰዓት እንደው ወረቀቱን ማውጣቱ ነው። እዚህ ጋር ስሜ ኢትዮጵያ ሄዳለሁ አለ። አልሐምዱሊላህ ሁሉ ሰላም። አቤት በድብቅ ሰራተኛ ያለው ስትጠረጥሪ የፍቺ ወረቀቱ ፎርጅድ ይመስልሻል? በገንዘብ ነው። እና በዚህ እኮ መክሰስ ትችያለሽ። ሀቡዬ እኔ እኮ የክሱን ነገር እንዳለ መሬት ላይ ያለውን ነገር ትቼ፣ ግን እዚህ ጋር ሚዲያ ላይ ወጥቶ ስሜን አጥፍቶታል። በዚሁ ሚዲያ ላይ ፍቃደኛ የሆነ ሚዲያ እኮ ያለውን ነገር እያሰማች ነው፣ እየሰማልሽ ነው። 3400 ህዝብ እየሰማልሽ ነው። የሚዲያው እንዳለ ሆነው ፎርጂት ከሆነ አንቺ ስቲል ሚስቱ ነሽ ማለት እኮ ነው። በሙስና ከሆነ ሰውዬ አንቺ እኮ ስቲል ያህላል ሚስቱ ነሽ ማለት እኮ ነው። ከእንደገና ደግሞ ሀቡ እኔ ይሄ ሰውዬ ጋር 2016 ሰኔ 10 ተጋብተን 2016 ነሐሴ 12 ነው ወደ እሱ የመጣሁት። ነሐሴ 13 ላይ እሱ ጋር እንትን አልኩ ማለት ነው። ከእሱ ጋር ተገናኘሁ እሑድ ቀን ማለት ነው። ነሐሴ 13 ማለት ነው። ትኬቱ አለ፣ የመጣሁበት እሱ ጋር ቴክስት ያደረግኩበት አለ። ከዛ አንድ ፔሬድ በመጣሁ በ15 ቀን አንድ ፔሬድ አየሁኝ። ከዛ በኋላ ረክስኩኝ። መቼ እንደወለድኩ ግንቦት 27 ነው የወለድኩት። ይታያል ለሱ የጻፍኩለት መቼ እንደወለድኩ ሁሉ ነገር አለ። ግን እሱ 2016 ነው የፈታኋት ብሎ ነው ወረቀቱ ላይ የተሽዋል። ባለፈ ላከልሽ 2016 ነው የፈታኋት ነው የሚለው። ልጁ 2017 ተረግዞ 2017 የተወለደ ነው። 2018 በስልክ ማለት ነው 2018 መስከረም ላይ ለብሬ ነው የመጣሁትም ልጅን ትቼ። ምክንያቱም ከዛ እንትኑ ይመጣልሻል፣ መጥሪያ ወረቀቱ ይመጣልሻል፣ ከቤትሽ ይመጣልሻል እያለ እያስፈራራኝ ነው። መጥቼ ገንዘቤን ሳልጠይቅ እዛ ገንዘቤን እጅ ካላደረኩ ያነ ሰውዬ አሁን ህግ ቢመጣ የመጥሪያ ወረቀት ግድ ነው እሄዳለሁ እኮ። ስለዚህ ለገንዘቤ ብዬ ፈጥኜ ወደ ኢማራት ተመለስኩ። ሰውዬውን አይደለም የምፈልገው ገንዘቤን ስለሆነ ሌላ ከተማ አረፌ በሰላም ትሰጠኛለህ ወይስ አትሰጠኝም ነው ያልኩት። ያነ ሰውዬ 1000 ድርሃም እንኳን ለልጅ ወተት የከለከለኝ ሰው ወዲያው ገንዘብ መልሶልኛል። የራሴ አካውንት ስከፍት 6500 ቀሪውን ትሰጠኛለህ ብዬዋለሁ። አዎ። ከዛ በኋላ ግን በሌላ ቲክቶክ ላይ ማንነቴን አውጥተሽብኛል አልሰጥሽም ነገር በዛ መያዣ እንደገና አደረገው ማለት ነው። ስለዚህ ይህ ሰውዬ ከመፋታታችንም እዚህ ጋር ዋሽቷል። 2016 ጭራሽን ባልና ሚስት ነበርን፣ ልጁም ገና አልተረገዘም ነበር። 2016 ነው የፈታኋት ያለው ከጋራ ገንዘብ ለማራቅ ነው የእሱ እንትን ማለት ነው። ወረቀቱን አይተሽው ከሆነ ባለፍ ከላከልሽ ከፈለግሽ እልክልሻለሁ። ልኮልኛል። እሺ ጊዜውን ነው 2016 ነው የሚለው 2016 ነው የሚለው እዛም ለታይቻለሁ። ስለዚህ አንደኛ እስካሁን ሚስቱ ነሽ ማለት ነው። የትዳር ወረቀቱ ፎርጂድ ነው በገንዘብ አሰርቶት ነው ካልሽ እንዳልሽው እስካሁን ሚስቱ ነሽ ማለት ነው። ስለዚህ የሚስትነት ሀቅሽን መጠየቅ ትችላለሽ። እኔ እሱ ሀቡዬ እኔ የልጅ ሀቅ ይውጣልኝ። አባቱ እንደሆነ ይመርመርና እሱ አባት ካላደለ አባቱን እፈልጋለሁኝ እኔ። ስለዚህ መርመርልኝ። ካላለፈ ይህን ሰውዬ ማለት ነው ለልጅ ማሳደጊያ ልጠይቀው አይደለም እንዲያው
አባትነቱን ሀቁ ከወጣልኝ በኋላ አባትም ላደርገው ለልጅ አባት ላደርገውም አይደለም። ይሄን ሰውዬ አይገባውም፣ ስለማይገባው ማለት ነው። ስለዚህ እኔ በፍርድ ቤት ቅዱሳን በግዱ ፍርድ ቤት ጣርቶ በግዱ ያስመረምረዋል። ግን እኔ እዚህ ጋር ስሜ ጠፍቷል። ሀቡ በውስጥ እየመጡ አንቺ በባልሽ ላይ ሌላ ወንድ ጋር የምታረግሽ አንቺ እንደዚህ በጣም ብዙ ነገር ነው እየተባልኩ ያለሁት። ስትረስ ውስጥ ነው የገባሁት። ስለዚህ እኔ በዚሁ ይቅረብልኝ፣ በህዝብ ፊት እንዳዋረደኝ፣ በህዝብ ፊት የሌለኝን ስም እንደሰጠኝ በህዝብ ፊት ቃል ይግባልኝ ለምርመራ እኔ ወጪውን እሸፍናለሁ። አልመጣም ብሏል። ማሪ ብር ለመመለስ መጥቷል፣ ብሩ መልሷል። ለዲኤንኤ ግን በፍርድ ቤት ተጠይቀኝ ብሏል። ፍርድ ቤት መጥሪያ ሲያቀርብልኝ ቀርባለሁ ብሏል። ስለዚህ ኢትዮጵያ በገባች ሰዓት በፍርድ ቤት ሄደሽ ገትሪ ፍርድ ቤት የዛኔ የፍቺ ወረቀቱን ፎርጅድ እንደሆነ ይጋለጣል ነበር። ሸሪያ ፍርድ ቤት ይህንን የፍቺ ወረቀት ሰጥቷል አልሰጠም፣ ፌክ ነው ፎርጅድ ነው ኦሪጂናል ነው ይረጋገጣል። አናግሬያለሁ ሸሪያ ፍርድ ቤቱን ያለምን ያደረግነው ክሰሽ አሉኝ። ሸሪያ ፍርድ ቤት አናግረሽ ፌክ ነው እኛ አላፋታንም ክሰሽ ያሉሽ ያንን ያደረግነው ነው ያሉ። ፈትቻታለሁ አሉ። እንዴት ያኔ ሌላ ሴት ተስማምቻለሁኝ በስምምነት የተፋታ ነው ፍችነን ብላ ስልክ እንድታወራ አድርጎ ነው እንትን ያለው ፌክ የሰራው ማለት ነው። ወይ ጉድ! ፌኩ ወንጀል ነው እና ወደ ሀገር ሲሄድ ስሙት እዚህ ጋር ሲፈክር ማለት ነው። እዚህ ጋር ሰርባው አሰድባው የሚለው ሀቡዬ እኔ እሱን ቤተሰቦች አልተሳደብኩም። የራሱ ጓደኛ አብሮት ያለ አንድ ቤት የነበሩ ሚስቱ ጋር አፋቶት የዚህ ሚስቱን ያጣው ልጅ ቤተሰቦች ናቸው። እዛ እሱን እናት አባት የያዙት እሱን ቤተሰቦች ሲያስጨንቁ ሲሳደቡ የነበረው እነዛ ናቸው። ምን አይደለሁም። ዋ አንቺ እናትየውን አልተሳደብሽም? ራስሽ ነሽ ነገርሽ አይደል? ሀቡ አንቺ ወደ አንቺ ሳልመጣ ትንሽ ቀን ቀደም ብዬ ነው የዛኑ ቀን እኮ የዛኑ ቀን አዲሷ ሚስት ነኝ ብለሽ ሸወድሻቸው። አዲሷ ሚስት ነኝ ብለሽ ከዛ ልክ አዲሷ ሚስት መስለሻቸው በትልና ሲያውሽ እና እኔ ይህንን አልክድም። ይሄ ከዛ በፊት ነው። ቤተሰቦቹንም ደግሞ በክብር እሱና እኔ ሚስቱ እያለሁኝ ሚስት የለኝም እያለ ሶሻል ሚዲያ ቲክቶክ ላይ ወጥቶ ሲናገር በእኔ ላይ ሲማግጥ ታውል እንደዛ አታድርገ ሽማግሌ ሆነን ሄደን ኒካ ታስሮ አግብተህ ልጅ እየሰጠኝ ለምንድነው እንደዚህ የምታደርገው አላላችሁትም? ዛሬ ላይ ግን ማንነቱን ቲክቶክ ላይ እኔ ሳወጣ በእኔ ላይ ቆጣ መጣችሁ። ለምን ነው ልጃችሁን ያልጠየቃችሁት ብዬ ስላቸው ክፉ ነገር ተናገሩ። ባለጌ ነሽ፣ እሱ እኮ ወንድ ነው ችግር የለውም አሉ። እሱ ችግር የለውም ወንድ ነው ሲሉኝ የዛ ጊዜ ነው የተናገርኳቸው። እኛ ተረተንሻል ሀዋ፣ እኛ አንቺ ባልሽ ላይ አልማገጥሽም፣ ንጹህ ሴት መሆንሽን እናውቃለን። እሱ ደግሞ ልጁን ክዷል። በጣም ብዙ ወንዶች ልጃቸውን ይክዳሉ። ስለዚህ ልጁን ለካደ አባት ደግሞ ፍርድ ቤት ቀርበሽ ነው ፍርድ ቤት አስገድዶ ዲኤንኤ አድርጎ አባት ነው አይደለም የሚባለው የሚረጋገጠው በፍርድ ቤት ነው። ገባሽ? አንድ ሰው ዲኤንኤ ለማድረግ ፈቃደኛ ካልሆነ ማንም የማስገደድ መብት የለውም እዚህ ምድር ላይ። ማንም መብት ያለው ፍርድ ቤት ብቻ። ፍርድ ቤት የአባትነት ጥያቄ ታቀርቢያለሽ። ከዛ በኋላ ፍርድ ቤቱ ነው። ሀቡ ለምንድን ነው አንቺ የማትጠይቂው? ቅረብ ብለሽ ጠየቅኩኝ እኮ በፊት ለፊት በቀደም እኮ አሁንም ብትጠይቂልኝ አዋ ትዕግስቴ ልታስጨርሺ ነው። በጣም እሹሩሩ እያልኩሽ ነው። በጣም እያባበልኩሽ ነው። በቀደም በህዝብ ፊት 5000 ህዝብ ባለበት ጠየቁት። እድል አሰማ ልጁ የኔ አይደለም ካለ ለምንድን ነው በዚህ ልክ ሲሞላኝ የነበረው? ወይ አገር ገብቼ ማነብልሽ እሱ ጋር አብሬ ልኖር የመጣሁበት ትኬት ነው። እሺ ይሄ እሱ ጋር አብራ ልትኖር የመጣችበት ትኬት ነው። የመጣችበት ቀኑ ዋን ሰከንድ ትንሽ ቀን ልላክልሽ
እንድታሰብልኝ። እሺ እሺ ወለድኩ እና እናስብ። እሺ ሀሲንዬ አንድ ይቅርታ አልኩኝ። ቀኑ ይታያል እዛው ላይ ስክሪንሾት አድርጌ ከላኩልሽ ላይ በድጋሚ ደግሞ 2025 ጁን 4 እሺ ሌላ ደግሞ ምን ላሳይልሽ? ጁን 4 ነው የወለደችው ጋይስ 2025። እሱ ጋር ደግሞ የመጣችው ኦገስት 17 2024 እሱ ጋር መጣች። ቁጥሩ ከኦገስት 17 2024 እስከወለደችበት ቀን ጁን 4 2025። እሺ ሌላስ? ከታች ደግሞ ያረገዝኩበትን እንደዚህ እሱ ወደ ሀገር ቶሎ እንዲሄድ ስለሚፈልግ 7 ወሮች ነው 8 ወሮች ነው እያለ ያወናልብድ ነበር፣ ቶሎ ወደ ሀገር እንዲሄድ ማለት ነው። እኔ ደግሞ መቼ እንዳረገዝኩኝ በደንብ አውቃለሁ። ምክንያቱም ካለኝ እርግዝና ጉጉትም በጣም እያንዳንዷ ነገር እንትን እላለሁ። ከእሱ ጋርም ትንሽ ጊዜ ስለሆነ የተቀመጥኩት መቼ እንዳረገዝኩ ሁሉ በደንብ አውቃለሁ። የወለድኩትም ባልሞክር ያረገዝሽበትን ታዲያ በምን ማወቅ እንችላለን? ማለት እሱ እኮ ሌላ ወንድ ጋር ግንኙነት አድርገሽ ገና ኢትዮጵያ እያለሽ ነው ያለው ማለት ነው። ግን እሱ ጋር ፔሬድ እንዳየሆኝ እኮ ቶሎ ነው ጨርሹ አድርሹ ምናምን እያለ የሚጽፍልኝ። ኦኬ ስለዚህ እዚህ ጋር ምንድን ነው ባየሁበት ቀን ጀምሮ ነው ለማርገዜ ምክንያት ፔሬድ ስለጨረስኩ ማህፀኔ ለእርግዝና ዝግጁ የሚሆነው ሴት ሁሌም ግንኙነት ስላረገች አይደለም የምታረግዘው። አንቺ ነሽ ያልሽው ይሄንን ለሱ? አዎ እሱ ያጭበረብረኛል። 7 ወሮች ነው 8 ወሮች ነው እያለ እኔ ደግሞ የዶክተሮቹ ጨምረው ነው በሳምንት የሚቆጥሩት። አቡ ታውቂያቸዋለሽ። እኛ ደግሞ በወር ነው አይደል እንዴ? ይሄን ወራችን ፔሬዳችን ዶክተሮች አንጻር በሳምንት ነው የሚቆጥረው። 4 ሳምንት 5 ሳምንት 6 ሳምንት እያሉ ነው የሚቆጥሩት። አዎ ዶክተሮች በሳምንት ነው የሚቆጥሩት። እኛ ደግሞ እናቶች ደግሞ የምንቆጥረው ወር 2 ወር እያልን ነው። በዛ በአቆጣጠር እኔ እየነገርኩት እሱ ግን ዶክተሮቹ የሚሉትን ነው የሚለኝ። ታዲያ ዶክተሮቹ እኮ በሳምንት የሚቆጥሩት እኮ ያው ነው በወር። ለምሳሌ ዶክተር 12 ሳምንትሽ ነው ካለች ማለት ነው። እንዲያው በዶክተሮቹ የምንሄድ በእኔም አቆጣጠር የመጣሁበትና እንትን ያልንበትን ሰውየው እንደገና ፔሬድ እንዳየሁኝ እዚህ ጋር የሚመሰክር ቴክስት ነው ሲጽፍልኝ የነበረው። ቶሎ ነው የጨረሽው ታዳዳ እኮ ትንሽ ጊዜ ነው ቶሎ ነበር የጨረሽው አለሽ እኮ። አሁን ፔሬድ ላይ ነበርሽ ማለት ነው። መቼ? ማርች 13 2025። ስለዚህ ይሄ የተጻጻፍ ነው። ይሄ ወይ እርጉዝ ሁኔ ነው ስንተኛ ወሬ ላይ እንደሆነ ባላሰውስም እርግዝናን እያሰብኩኝ እያስረዳሁት ነው። እሺ በትክክል ማርገዝሽ ነው ወሽ መቼ ነው? መስከረም ላይ ነው ይመስለኛል። ቋግሜ ውስጥ ነው እርግዝና የተፈጠረው። መስከረም መጨረሻው ላይ ነው ያወቅኩት። በፈረንጅ ንገሪ እንዴ። ዘነበን ማይቻተለው ዘነበ ነው እንዴ? ዘይነብ ምን ማለት አንድ ፔሬድ አይተሻል? እሱ አንድ ፔሬድ። አዎ ስለዚህ ትክክል ነው። 9 ወር 10 ወር ላይ 1 ወር ሲቀነስ ፔሬድ ያየሽበት 9 ወር ማለት ነው። ስለዚህ ትክክል ነው። እሺ ወደ ሀገር ስሄድ እንዲሄድለት ሲያግባባኝ የነበረውን መሪከድ ስሙልኝ። የፈለገውን ያህል ገንዘብ ከሰረ ከዛስ የመሄጃ እንደገና ቢያንስ በ2000 ብር መሄድ እየቻልሽ ሌላ 7000 ድርሃም ሊፈጅ ነው ብለሽ ያዥው። ኦኬ ያነ ተከፈለ ገርሽ ስንት ዓመት ነው ወዲያ የምንከፍለው? ንገሪ። መቼ ነው ለእኛ ህይወት የምንኖረው? እሺ አይደለም ትልቅ የሆነ ነገር ምናምን አይደለም። እኔ ያልኩሽ ሀሳቡን አዳምጪው በደንብ አድርገሽ። ስንት ዓመት ነው እኛ እዲያ ተብለን የምንኖረው? የመቀየም የማለቀስ የመቆጣት አይደለም። ይህን ታስብለሽ ነው የምታስቢው። እንዲህ አይነት ነገር ለሁሉም ሰው አይጠቅምም። እኔ እኮ አይደለም አው የወለዱትን ሰዎች የውለሽ ጠይቂያቸው። እነሱን ያልወለዱትን ተያቸው። የወለዱትን ወልደው የሚያሳድጉትን እዚህ ሀገር አንቺ የምታውቂያቸውን በሻርጃም ይሁን በወይትም ይሁን እዚህ ሀገር ወልዶ ማሳደግ ምን ያህል መከራ እንደሆነ ለማንም እንደማይጠቅም ህይወት እንደሚያበላሽ ሁሉም ሰው ነው የሚያውቀው። እኔ ደግሞ ብዬሽ አይደለም። ምናልባት እኔ ላታምኔ ትችላለች። ጠይቂ የወለዱትን ብዬሻለሁ። እነዛን ሰው የጠየቀሽ የሚሰጡሽ መልስ አርኪ ከሆነ ውለጂ፣ ግን አይጠቅምም። ይህን እምልሽ የአንቺ ጠልቼሽ
የወለዳትን ልጅ ያስረግዘው ልጅ አይሸኝም ነበር። ልጅህንም እኔንም ከህይወትህ እና እዛ ሀገር አረቅህን እዛ ከርቁ በኋላ ፈተህ እኔን እንትን በማስቀረት እንጂ ሌላ ነገር አስበህ አይደለም እንጂ ከአንተ ያነሰ ጊዜ ምንድን ነው ሲጀመር እኔ እዚህ ሀገር ላሳድግ አላልኩም። ለምንስ ቢሆነት ነው እኮ ልጅህን አረቀ የአንቺ ቤተሰቡ ጋር ነው እንዲ ልጅ የሚሄደው የሚሄደው እኮ ልጅ ቤተሰቦች ጋር ነው። አንተና እኔ ከተራረቅን እንዴት ነው እኮ ለሀያ ቤተሰቦች ማድረግ? ለምንድን ነው የምንራረቀው? ከበጀን ስትሆነውን የሀሳባችንን እኔ ይህን ነገር የነገርኩሽ ሰው ልጅ በአንድ ሆኖ በቤተሰቦች ሆኖ ምን ነው የሚያራርቀን? ነገር ራስሽን አታምሪውም። ለዛ እኮ ነው ብዙ ወሬ ስለምትሰሚ ብዙ አይነት ነገር ስለምትማከሪ ችግርሽ እኮ ከዛ ላይ። እኔ ማንም ጋር አልማከርም። ታዲያ ካልተማከርሽ እኔ ያልኩሽ ነገር ምንድን ነው? ስፒድመቶ ያልኩሽ ነገር እኔ ምንድን ነው? ወስደሽ ወልደሽ ልጁን ለቤተሰቦች ሰጥተሽ ወር ማደርሽ 3 ወር ማደርሽ ወር ማደርሽ ሰጥተሽ እየሰራ ልጃችንን ማሳደግ ነገር ማለት ነው። ይሄን ዛሬ አይደለም ባለፈውም ነግሬሻለሁ፣ ስንገናኝ ነግሬሻለሁ። የሰማሽ ነው ሰው ልጅ እየወለደ መስራት ነው ባለበት እንጂ መክሰር አይደለም። ልጅ እየወለደ ገንዘብ ማጠራቀም ነው አለበት። እንብላ የሚል ልብላ የሚል ልልበስ የሚል ልማር የሚል ልቅራ የሚል እኮ ነው ልጅ ሊወለድ የተነሳው። እንዲሁ ዝም ብሎ ፍላጎት የሰፋ ልጅ እኮ ነው ያሁኑ ልጅ እየመጣ ያለው። እሺ አንቺና እኔ እዚህ በመከራ በዛም በዚህም ተሰባስቦ ገንዘብ እሺ ወለድሽ ይቻላል። እንደገና ተመልሰን እንግዲያ እዚህ ሁሉ ነገር ጣጣ ቤተሰብ ያሳድገው የሚል እያለ እንኳን እኛ ረድተናቸው በራሳቸው ይዘው አይደለም እያሉ ለምን እኛ እዛ ውስጥ ላይ እንገባለን ነው? ወይም እዚህ ሀገር ነው እኔ መውለድ የምፈልገው። እዚህ ሀገር የመውለዱ ምንድን ነው የሚያስፈልገው ነገር? ግራ የገባኝ ነገር ጥያቄ ላይ ነው። እዚህ ሀገር ለመውለድ የፈለግሽበት ምክንያቱ ምንድን ነው ነው እኮ? ስማኝ፣ የፈለግኩበት ማለት ነው አንተ የኔ ፍቅር የለም ገና እንዳላረግዝ በጣም ብዙ ሃይመሮ የሚቀር ነገር ተነግረኛል። አሁን ጭራሹን ሳታየው ልጁን እዛ ወልጄ ጥየው መጣሁ እንበል። በአይን አላየሁም፣ አቅፍ አልሳምኩም። አሁንም ልክ እንደመጀመሪያው ልጅ የኔ ፍቅር የለህም። ከዛ በቃ ምንም ህይወታችን ፍቅር የሌለው ምንም የሚስተካከል ነገር ሳይሆን ይቀራል ማለት ነው። ቢያንስ 3 ወር 4 ወር እዚህ አብሮ ከቆየ ካየኸው ለእኔም ሆነ ለልጅ ፍቅር ይኖራል። የእኔ ጣፈንታ ሀልጅ የሚደርሳል። በቃ እኔም ልጅም ያንተ ፍቅር አትን እንቀራለን ማለት ነው። አንተ እኮ ይህን ፈልግ ይሄን ነው። እኔ ግን እዚህ ሀገር መውለድ የፈለግኩት ይሄና ብቻ አመት ሞቱም ሳይሆን ያንተን ልጅም ምንም ያንተን ፍቅር ማገኘ ተረዳኛ። አዳምጪ። እኔ ሀገር ከተረጋጋ ሀገር ሰላም ከሆነ ልጆች ልጅ የማየት ያንኛውንም ልጅ እዚህ ከእናቴ የማምጣት ፍላጎት ያለኝ ውሽን ልጆች የተበታቱ ያልኩት በምችለው አቅም የአባትነት ተወጥቼ የልጅ ፍቅር ላይ ወረ ምናምን ልትይዝ ትችላለች። እሱን ታዩ። እኔ ያንኛውንም ልጅ እመኛለሁ። እናቲቱንም ቤተሰቦቹንም ደውዬ ባለፈው እለምኛለሁ። ልጁን ላኩልኝ ወደ ቤተሰቦች ስማግሌም ልክ ያለሁ ፈሽኝም አይደለም ሌላም አለ እዚሁ ቀጥሎ ሀቡዬ አስጨርሱኝ ባክሽ። ፈሽኝም አይደለም ራሴ ሲመጣ እዚህ ጋር የተቋረጠውን ላስረዳችሁ። መፍታት ከፈለግ ዝፍታኝና እኔም ልጅን እያሳደግኩ ልስራ፣ አንተም እርዳኝ አባትነትህን መፍታት ከፈለግ ዝፍታኝ ብዬ ጠይቄው አንቺ ብለሽኝ አይደለም መፈታሽም ነው የሚለኝ። እዚህ ጠይቄው ነበር እንድፈታኝ። በጣም ፈሽኝም አይደለም ራሴ ሲመጣ እና ይሄ ነው ወልደሽ ትመንጫለሽ። እኔ የሚመስለኝ ሄደሽ ወልደሽ መምጣት እንዴ። ቆይ ግን ከአንተ ያነሰ ገቢ ያላቸው ምንም ስራ የሌላቸው ሰው ለምን ትመለከቻለሽ? አንቺ ለሰው ነው እንደምንኖሪው፣ ስለ ሰው ነው የምንኖሪው። ንገሪኝ እስኪ። በጎረቤት ነው የምትኖሪው? እከሌ እንዲህ አድርጓልና እኔም እንዲህ አላደርግ ነው። እሺ ሄዳለሁ። ጎረቤት ለምን ትመለከቻለሽ? የምንኖሪው ስለ ራስሽ ህይወት ከሆነ መኖር ያለብሽ ስለ ራስሽ ህይወት ነው የሚመለከተን፣ ስለኛ ህይወት ነው። ሰዎች የፈለጉትን ያህል ሊያስቡት ይችላሉ። ትክክል ነው ብለውት ማስበውትም ሊሆን ይችላል። ሲደርስባቸው ስለሚያውቁት። እኔ እኮ ደርሶብኛል።
እኔ እኮ ወልደው ጓደኞች በአይኔ በብረቱ አይቻለሁ። ምን ያህል እሪ እያሉ እኔ ኬስ ሁላ እያወጣሁኝ የሚገዛ የሴት የልጆች ዕቃ እየገዛው እንደነበር እየረጇቸው እንደነበር፣ ግን ገንዘብ የነበራቸው ናቸው። እነዚያም ያልቃል። ግን ገንዘቡ በ8 ቀን እኮ ነው መሀት ነገር የሚያስወጣው። አንዲት ጎማ 100 ምናምን ብር፣ 200 ብር 100 ምናምን ዱቄት። ስለዚህ የሰዎችን አትመልከች። ከአንተ ገቢ ያልወነሳቸው ከአንተ ገቢ የበለጣቸው ሊወልድ ያድግ የሚወልድ አይሰራም። ለምን እነሱ የሚኖሩትን ህይወት አንቺ አልኖረውም። የራሳቸው የሆነ የራሳቸው አላቸው። አንቺም ሆነ እኔ ደግሞ የራሳችን የሆነ ትዳር የግላችን ነው። ሀሳባችንም የግል ነው። ታዲያ ትዳራችንን መቼም ሰው እንዲመሩ አልፈልግም። ሰው ጣልቃ ገብቶበት። ስለዚህ ይሄ ነው መሆን ያለበት ነገር። በራስሽ ነው የምትመኪው፣ በራስሽ ነው እንጂ የምትመሪው። ልከሌ ስላረገው እኔም አብሬ ያረገዋለሁ ይህ አይሰራም። ለምን ያነኛው ገደል ቢገባ ብረሽ ልትገቢ ነው ወይ ነው። ሀቡ አሁንም እዚህ ጋር የማየው ነገር ያው እኔን ለማስጨረስ እንጂ ሀቅ እኔ ጋር እንዳለ ቢያንስ በጥቂቱ ለማስረዳትም እንትን ለማለትም የተረዳሽውን ነገር ለማብራራትም አንቺ አልሞከርሽም። ለምን እንዲሁ ባላቅም። አይ በዛ አሁንስ አየን እኮ በቃ ኦልሬዲ ስለ ልጁ ያው እንደነበረ ልጁን አምኖ ተቀብሎ እንደነበረ፣ ግን ኢማራት ላይ እንድትወልጂ እንደማይፈልግ ከራሱ ከአንደበቱ ከከፈትሽው ድምፅ ሰማን እኮ። አመንን፣ ሀቅ እንዳለሽ አወቅን። ስለዚህ እኔ የምለው ይሄ ሰውዬ አህመድ ያሲን ማለት ሌላም ልጅ እንዳለው ሲናገር ሰምተሻል? አንቺ ስትናገር እንጂ እሱ ነገር አንቺ እዛ ቮይስ ላይ አንተ ለልጅ ፍቅር ስለሌለክ ልክ እንደዛኛው ልጅክ እንዳታረገን እኔን ከናከኝ በኋላ አለ በራሱ ድምፅ በደንብ ስላሰማሽ ይሆናል እንጂ አለ። እኔ በፊትም እዚህ ኢማራት አግብቶ ልክ እንደኔ ሄደሽ ወልደሽ ትመጫለሽ ብሎ ልክ እዛ ስትሄድ ሀራስ ቤቷ ፍትት አድርጎ ቤቷን ለትንሽ ወንድሙ ሸጦባት አልቅሳ ሳኡዲ አረቢያ ነው ሄደችው። አልቅሳ ማለት ነው። እኔ የሱ ተሳርቦ ይቺ አሁን አስገቢው ብዬ ያልኩሽ ዛህራ የምትባል ሚስቱ ወንድም ነው ማለት የዛኔ የአመቱ ምርጥ ጀግና የሀኔ በፊት ናት። ብቻ አራተኛ አምስተኛ ኮንሽ ዛህራ አራተኛ ናት ማለት ነው። እኔ አምስተኛ ነኝ። አይ ከዛህራ በፊት ያለችው ሌላ ነው ስሟ ማለት ነው። ቅደም ተከታቸውን አላውቅም፣ ግን አይሻ ትባላለች። ሀኔ እንትን ብሎ የወለድላት ማለት ሀኔ በፊት እና ወንድሟ የአመቱ ምርጥ ጀግና ብለሽ ስትይ በዛ እጅጉን በጣም ተናዶ አስገቡኝ እያለ እየጻፈልሽም ነበር። ቅድም ያልኩትኝ ብር በመመለስ ነው። እኔ ስለ ትዳር አይደለም ማስተያየት የሰጠሁት፣ ብር በፍጥነት በመመለስ እኔ እስከዛሬ ብራቸውን ያስመለስኩላቸው ልጆች ግማሹ ቆራርጠው አንድ ጊዜ 2 ጊዜ እያከፋፈሉ፣ ግማሹ ቀነ ቀጠሮ ስጡኝ እያሉ በቀነ ቀጠሮ ስልካቸውን ዘግተው እየጠፉ በጣም ብዙ አስቸጋሪ ሰዎችን ስላየው እሱ በአንድ ቀን መጥቶ በአንድ ቀን ብሩን አሁኑኑ አካውንት ተን ወዲያው ብሩን ስለመለሰ ስለ ብሩን ያወራው ስለ ትዳሩ አይመለከተኝም። ያንቺም ስለ ብሩ ነው። ገባሽ አቡ? ስለ ትዳር ብቻ ሳይሆንም እኮ ወዲያው ላጣርጎ አውጥቶ ስለሰጠው ስለ ገንዘብ ነው ብቻ ነው መፍረድ የሚችለው። ስለሌለ ነገር መፍረድ አይችልም። እኔ በሰዓቱ በአይኔ ስላየሁት መጥቶ ብሩ ወዲያው ስለመመለሱ አድንቄዋለሁ። አሁንም ሀሳቤን አልቀየርኩም። ለምን ወዲያው ነው የከፈለው። በገንዘብ ጉዳይ ሀሳቤን አልቀየርኩም። ለምን በገንዘብ ጉዳይ መጥቶ ቢከራከር ኖሮ 100 ድርሃም ልክፈል 6000 ምናምን ድርሃሙን ቢል ኖሮ ጊዜ ስጡኝ፣ አመት ስጡኝ፣ በየወሩ 200 ሪያል ልክፈል ቢል ኖሮ እንደዛ ቢል ኖሮ ምን አይነት ቋጣሪ ነው? ምን አይነት እንትን ነው ነበር። ገንዘቡን ወዲያውን የከፈለው ለምን? ስትመጪ እዚህ ቤት የመጣሽበት ዓላማ ገንዘብ ስለነበረ ገንዘቡ ከተመለሰልሽ ደግሞ በኋላ ስለዚህ ጉዳይ አንቺ ምንም ባታወሪ ኖሮ በቃ ገንዘቤን ብቻ ብትይ ስለሌላ ጉዳይ ስለ ብልት ምናምን ባትገቢ ኖሮ ሰውየው ተናዶ ሌላ ንግግር አይናገርም ነበር። ሀቡዬ እኔ አሁንም ይሄ ሰውዬ በሌላ ወንድ ስለሚጠረጥር ሳይሆን ብሽቀቱን ስለሚያውቅ ነው። አንድ ወንድ ጀግና ስለሆነ አይደለም ሀቡ የሚያገባ የሚፈታው በሚፈታበት ውስጥ የሚደብቀው ድካማ ጎን አለው። ይሄም ማወቅ አለብሽ። አንድ ሰው ሲያገባ ሲፈታ ሳይቀርሙ ይልቅ ደም የሚደብቀው ነገር አለ። የሆነ ጉዳይ ሳይወጣብኝ
በመሮጥ ልደብቀው የሚል ይሄ ሰውዬ ከ9 ወር በፊት ሶሻል ሚዲያ ላይ 24 ሰዓት አሸሸም ገዳሚ የሚል ነበር። በጣም እኔ ሴቶች የወዱኛል ሴክስ ስለምችል እያለ የሚናገር ነበረ። ያለ ምንድን ነው የያዘ ዕቃ ይጮሃል እንዴ? ሀቡ አታሞ ይሄ ዲቤ ለምንድን ነው የሚጮኸው? ማሪ ባለትዳር ነኝ ስለ እንደዚህ አይነት ነገር ማውራት አለ። ስለዚህ አይደለም እኔ እንደዛ ብዬ ያልኩት ማለት ነው። ልጁ የኔ አይደለም ያልኩ ቀድሞ እሱ ነው እንደዛ ሲል እኔ ልናገር ያነጋገር ያገላለጽ እንትኔ ነው እንጂ ደካማ ጎኑን ራሱን ወንድነቱን ስለሚጠራጠረው እንጂ እኔን አይደለም። አዋ ማንኛውም ሰው ይዋደዳል፣ ፍቅር ያልቃል፣ ይለያያል። በቃ ተለያያችሁ አለቀ። ልጁን ደግሞ ካልፈለገ አንቺ ጀግና እናት ሁኚና ብቻሽን አሳድጊ። ነገ ነገ ልጄ ብሎ ሲመጣ ልጅሽ ልክ ልኩን ይነግረዋል። የዛኔ አድጎ ድሮ የት ነበርክ አልፈልግህም ይለዋል ልጅሽ። የዛኔ ካደገ በኋላ ጣጣውን ከጨረሰ በኋላ አባቴ ብሎ ከመጣ የዛኔ ልጅሽ ልኩን ይነግሯል። በቃ እርሹና ህይወትሽን ቀጥይ። ማንም ሰው ይዋደዳል፣ ይጋባል፣ ይለያያል። እንደ ማንኛውም ሰው ተዋደዳችሁ፣ ተጋባችሁ፣ ወለዳችሁ፣ ተለያየ። እሺ እኔ እኮ እዚህ ጋር እሱን አይደለም ፈልጌ የመጣሁት። በቃ እሱን አትፈልጊውም። አይደለም ሀቡ የቤተሰቦች ክብር የኔ ክብር የልጅ ማንነት ስለሆነብኝ ሀቅ ይውጣልኝ አልኩ እንጂ ማሳደጊያ ፈጽሞ ከዚህ ሰውዬ አልፈልግም። አዋ ተስማምቷል አይደል? ዴኒ ለመመርመር ሀቡ ፈልጎ ለምኑ መጥቶ ዴኒ እንዲጠይቅሽ አድርጊው። ፈልጎ ለምኑ መጥቶ ሀቡዬ የኔን ሰላም ነስቶ ህዝብ ፊት እኔ እኮ እስከ ዛሬ ውስጥ ለውስጥ እኮ ይባል ነበረ፣ ግን ሀቅ የያዘ ሰው አይደነግጥም ብዬ ዝም ብያለሁ። ግን ሶሻል ሚዲያ ሲሆን ብዙ ሰው እየጠየቀኝ ነው፣ ብዙ ሰው እየሰደበኝ ነው፣ ብዙ ሰው እየተናገረኝ ነው። እኔን ልብ የሚሰብር ነገር ተናግሮ ሰላም የሚያሳጣ ነገር ተናግሮ እኔ በፈለግኩት ሰዓት ማለት ትቀበይዋለሽ? አልቀበለውም። ስለዚህ እሱ በፈለገው ሰዓት እንዳይሆን ደግሞ ጆሮውን ይዞ አስገድዶ የሚያስመረምረው የት ነው? ፍርድ ቤት ያስገድደዋል። ዴኒ የአባትነት ጥያቄሽን በፍርድ ቤት አቅርቢ። ፍርድ ቤት ካለበት ይዞ አስገድዶ ያስመረምረዋል። ገባሽ? እኔ እሺ መርሃባ። ግን የመጨረሻ የምናገረው እኔ የመጣሁበትንም እዚህ ጋር ሀቡ አስባችሁታል። ግንቦት ሰኔ ማን ነው የወለድኩት? 2016 ነው የፈታኋት ብሎ ወረቀቱን አይተሽዋል። ግን ይሄ 2016 ነው የፈታኋት ብሏል ወረቀቱ ላይ። 2017 ግን ወደ ሀገር እንዲገባ ሲያግባባኝ የነበረው እኔ አንቺ ወደጅሽ ጣልችሽ አይደለም፣ እንዲከጅ ፈልጌ አይደለም፣ ወጭ እዚህ ስለማንችል ነው፣ አቅማችን ስለማይችል ነው፣ ሂዴሽ ወልደሽ ትመጫለሽ እያለ ልክ እንደ በፊት ሚስቱ ሲያግባባኝ ነበረ። ሰምተናል፣ አሰምተሽናል። ታዲያ ይሄ ሰው ሆን ብሎ ሲጎዳሽ አስቦ ለአመታት አቅዶ ሲጎዳሽ ምን ይሰማሻል ሀቡ? ይሄ ሰው መጀመሪያው ስራ እየሰራው ብር እንዲሰጥ እንዴት ነው አንዲት ሴት አግብታ ላልወለጅ ብላ የምትምለው የምትገዘተው? ይሄንን እስኪ ሀቡ አንቺ መልሽልኝ። ለምን የምምለው የምትገዘተው? እንደዚህ ናቸው አንዳንድ ወንዶች። ይኸውልሽ እጃቸው እስኪያስገቡሽ ድረስ እንደዚህ ለማመጣሉ ያሳምናሉ። ከዛ ልክ እንደ ማስቲካ አኝከው ጣዕምሽ ሲያልቅ ይተፉሻል፣ አውጥተው ይጥሉሻል። ይሄ ነው አንቺ ጋር የተፈጠረ። አምነሽ ተቀበይ እና እኮ እኔ ሀቡ እኔ ሰውየውን አይደለም የፈለግኩት። ብፈልገው ከኢትዮጵያ መጥቼ ወደሱ ነበር የሚሄደው። በቃ ያለው ልብስ ያለው ሁሉ ነገር ያለው ከሱ ጋር ወደሱ ማየት ስለማልፈልግ ነው። አዋ አንቺ እንደማትፈልጊው እኛ እናምናለን፣ እናውቃለን ምን ያህል ውስጥሽ እንደተጎዳ። እኔ እንደ ሴት እንደ እናት ተረድቼሻለሁ። በህይወትሽ እንደዚህ አይነት ክህደት ተፈጠረ፣ ካደሽ። ልጁም የራሱ እንደሆነ ያውቃል። ግን አንቺ ስለተለያያችሁ አንቺን ለማናደድ ልጅ አይደለም ማለት። ስለዚህ ልጁ መሆኑን በአፍንጫው የምታረጋገጪው በፍርድ ቤት ነው። በተረፈ የበደለሽን በደል ሁሉ ከነ ማስረጃው ቮይስን ማሰማሽን ማስረጃ ትኬትሽንም የወለድሽበትንም ቀን አቀረብሽልን። እኛ አንቺ እውነተኛ እሱ አባት እንደሆነ እናውቃለን። እያወቀ ውስጡ እያወቀ አንቺን ለማናደድ ነው የካደው። ስለዚህ ይህን ደግሞ ማረጋገጥ የምችው በፍርድ ቤት ነው። ገብቶሻል? ተረዳሽ? አሁን እኛ ገብቶናል። የሁሉ የምትደክሚው እኛን ለማስረዳት ከሆነ እኛ ተረዳንሽ እንደሆነ ገባሽ? እንደማያውቅ ነው አክት ያደረገው፣ ግን ከቮይሱ ተረድተናል። ኦልሬዲ የራሱ ልጅ እንደሆነ ያውቅ እንደነበርና እንደ አምኖ ኢትዮጵያ ገብተሽ አሳድጊ፣ ገንዘባችንን ሴቭ እናድርግ
ሰው እዚህ ስለወለደኛ መውለድ የለብንም ብሎ ሲያሳምንሽ ቮይሱን ሰምተናል። አዎ። ስለዚህ እሱ ይኸውልሽ ስትተኙ ብቻችሁን የተኛችሁት ማንም አልነበረም። ባልና ሚስት ሲተኙ ማንም አያይም። ለዛ ሁሌም ወንዶች ይክዳሉ ልጅ አይደለም እያሉ እያወቁም ሴቷን የጎዱ እየመሰላቸው ይክዳሉ። ይህ ክህደታቸውን ደግሞ ፍርድ ቤት ነው በዲኤንኤ የሚያረጋግጠው። የአባትነት ማረጋገጫ የሚያረጋገጠው በሚዲያ አይደለም። የኔ አይደለም ብሎ ድርቅ ቤት ዲኤንኤ ብቻ ነው የእሱነቱን ሊያረጋግጥ የሚችለው አይደል? ስለዚህ ዲኤንኤ ደግሞ አስገድዶ የሚያስደርገው ፍርድ ቤት ነው። ለእኛም እኮ መቶ እሺ ያደርጋለሁ አለ፣ ግን ቀን ቀጠሮ አልሰጠም። ከኢትዮጵያ ከመጣው ገና 15 ቀኔ ነው። ስለዚህ ወደ ኢትዮጵያ ስሄድ እኔ ነጋዴ አይደለሁም አልመላለስም፣ ወደ ኢትዮጵያ ስሄድ አለ። ስለዚህ ወደ ኢትዮጵያ ሲሄድ ጠብቀሽም 6 ወርም ሆነ 1 ዓመት ወደ ኢትዮጵያ ሲሄድ የፍርድ ቤት መጥሪያ ያቅርቢለት ቤቱ ድሬ። እሺ ሀቡዬ አንድ እድል ስጪ ደግሞ። የመጀመሪያ ወደ አንቺ ቤት የመጣሁለት ቀን ለእህቱን እህቱ ደግሞ ምን እንዳለችኝ ሪከርዶ ይሰማልኝ። ልጁን ሳያይ የመጣው ወደ ኢማራት የተመለሰው ሶሻል ሚዲያ ስላወጣሽው ነው፣ በአንቺ ጥፋት ነው፣ በአንቺ እንደዚህ ነው፣ አንቺ ምናምን የሚል ማለት ነው። እዚህ ጋር ልጁ የሚለው የመጀመሪያ አንቺ ጋር የመጣው ቀን ማለት ነው። አንቺ ማታ ላይ ልገባ ቀን ላይ የደወልኩላቸው ሪከርድ ይሰማልኝ የእህቱ። ወንድም ጨዋ ነው። አላህን አትፈርሞት አለ እኮ በዛህራ ገንዘብ አይደል እንዲ ስር እየተለማመደ ከዚህ የደረሰው ዛህራ የምትባለው ሚስቱን ታሪኩን እኮ ነግረውኛል። አልፈልግም እንዲያሱ ያላወኝ የኩት እናንተ የማያውቅ ሰው አያገባችሁም። እኔ ገንዘብ ያገባችሁ ነው ወንድናት ነው ልጅቷ ሊሄድ የቻለው ብልግናሽ ነው። እናንተ ብሎ በጠየቀች ሰዓት ትናገሪያለሽ ነዛኝ እንዲ ያላበረፈጅ ከለኮች መብትሽ ነው። አባቴን አንቺ ብሎ ሲጠይቅሽ ሚደርስ ልጁ አባት መሆን አይችልም። እናንተ እኮ ማለት ነው በየቦታ የተወለዳችሁ እናንተ የምናገር ገንዘቤን ስጠኝና በሰላም እንለያይ ብዬ ስለምልየት ነበረ። አሁንም የጠየቁ ገንዘቤን ነው። የእኔ ሀራ የምትባል ወንድማችሁ በዛሃራ ነው ተንተርሶ እዚህ የደረሰው። እኔ የምፈልገው ገንዘቤን ነው። ገንዘቤን ስጠኝና ፍታኝ ስለው ነበረ። አስማልጄዋለሁ። ለትልቅ ወንድሙ ለብዙ ሰው አስጠይቄዋለሁ። ሀገር ገና ማለት መንጣት ወደ ኢማራት በሰዓቱ መንጣት አልፈልግም። ልጅ ገና 3 ወሩ ነው። የመጣሁት ለገንዘቤ ብዬ ነው። ስለዚህ ገንዘቤን የሚሰጠኝ የዛኔ ሁሉ ነገር በሰላም ይጨረስ ነበር። አቡ እናቱን ስለምትሳደብ እልክ ይዞት ነው የካደው። በጣም ትሳደባለች። ተይበት። እሺ ስለ ልጁ ያለውን ሀቡዬ ስለ ልጁ የተናገረውን ሰምተሻል? ምን አለ አልሰማሁም። እሺ እንደገና ልትገባ የእናንተ ወንድም እንግዲህ እዚህ ጋር ሰምታችኋል። እጠላሻለሁኝ፣ አልወድሽም፣ አላፈቅርሽም ከማለት ውጭ ሌላ በምን ላስረዳት አለ። ግን አገር እስከምገባ ድረስ የሚለውን ነገር ስሚው ሀቡ። እኔ ፈጣሪ ነኝ እንዴ? ውስጥ አውቃለሁኝ እንዴ? የመላሱን እንጂ አስመስሎ እየቀረበኝ ሚስቴ እያለኝ እንዴት ነው እሺ እንትን ልለውም አልችለው። እሺ አልኩኝ፣ ፈቃደኛ ሆንኩኝ። ያኔ ያ ብቻ አይደለም። ልክ 40 ቀን ሳይሞላይ ደውሎ እስኪ ሴት ከሆንሽ የሚፈልግ ሰው ካለ አግቢ፣ እስኪ አግቢ፣ እኔ የሰርጉን ልቻል፣ እኔ የሙሽሩን ልቻል እያለ ነበር ቴክስት ሲያደርግልኝ ነበር። የልጅ ወተት መግዣ እየጠየቅኩት የገዛ ገንዘቤን እስኪ አግቢ፣ እኔ ካሳስርሻለሁ እያለ ቴክስቱ ሁሉ አለ። ፍቃደኛ ከሆንሽ ስልክ አይሞላም ካላልሽ ቴክስቱ አለ። ዓመተ ምሕረቱ ጊዜው ይታያል። ቴክስት የሚያደርግልኝ ማለት ነው። እንደዛ እያለ ስነንም ቦዳ ለመግደል ይሞክር ነበረ። መጥቼ አላገኝህም ያልኩት ከዛ በፊት ብዙ እድል ሰጥቼዋለሁኝ። ከአራስ ቤት እንደመበደል በእርግዝና እንደመበደል የሚረሳ እናንትን የሚል አይደለም። በጣም ከባድ ነው። ስለዚህ እኔ ይህን ሰውዬ እንደማልፈልገው በተግባር አሳይቼዋለሁኝ። መጥቼ ገንዘቤን ስለሆነ የምፈልገው ካለበት ቦታ አልሄድኩም። እስካሁን ድረስ እቃዬም ልብሴም ሁሉ ነገር ከሱ ጋር ነው ያለው። ይሄ ታሪኩ ነው። ከአሁን በፊትም ያለችው ሚስቱን ማለት ነው ሀነቃዋ ነው የወሰደባት ማለት ነው። ታሪኩ ነው። እኔ 3ኛ ነኝ በቃ ዙሪያ ሲወሰድ ማለት ነው። ሀነምንም ይውሰደው። ግን እዚህ ጋር አሁን ብዙ ስም ሊሰጠኝ የቻለ ሀቡ እኔ ታግየዋለሁ። ገንዘቤንም አላስወስድ። ለምን ይዋሸኛል? ለምን ይከደኛል? ስለታገልኩት ነው። ከአሁን በፊት ያለችውን ሚስቱን
ከአንቺ የተወለደውን አልፈልገውም አለችው አላት። እሺ ብላ አልቅሳ ዝም አለኝ። እኔ ግን ስለታገልኩት ነው መጥቶ ልጁ የኔ አይደለም ያለው። ስለዚህ እኔ ማጋጭ አይደለሁም። በስርዓት ነው አግብቶ ከሱ ላይ ነው ያረገዝኩት። በስርዓት ነው ያገኘኝ። ከጠለብ ነው ያወጣኝ። የእሱንና ልናገር የቻልኩት ደግሞ ለምን የኔ ቤተሰብ ወይ ተበድዬ እንኳን የኔ ቤተሰብ ወይ እኮ ልጅን አልጣሉብኝም። እናንተ እንዲያከይህ አንድ ከተማ አንድ ሰፈር ተቀምጠ የልጃችሁን ልጅ ያልጠየቃችሁ ለምንድን ነው ብዬ ብላቸው ጥሩ መልስ ባለመመለሳቸው ነው የተናገርኳቸው። እሱ ግን ይህን እሱን ቤተሰብ ወይ ምንም ነገር ባላልኩበት አንቺ ዘረ ካንሰራም እያለኝ ነበር። ቴክስቱ ይታይ እዚህ ጋር መጥቶ ጨዋጨዋ ያጫውተዋል። ይህንና ካንሰሩን ወዳና መጣዩ ቢያንስ ይሄ HIV እኮ የሚመጣ በዝሙት ነው አይደል? እንደ ሀቡ እኔም ተናደድኩ፣ ስሜት አይሆንኩኝ። ዘረዝ ባይረሳም አልኩት። በቃ ይሄ ነው እውነታው። እዚህ ጋር መጥቶ ጨዋጨዋ ያጫውታል። እኔ ፊት ለፊት ነው የምናገረው። እሱ ግን በጀርባ ነው። ሴታ ሴት ነው ስራው። ወንድነት የለህም ያልኩበት ምክንያት ነው። ፌክ አካውንት ከፍቶ ኢሞ ቁጥሩ በማይወጣበት ኢሞ ቤተሰቦችን ስሳድብ የነበረው ይሄ እንኳ ዘረ ካንሰራ ምናምን ነገር ብሎ የተናገረኝ አለ ከነ ቁጥሩ አለ ይታያል ማለት ነው። እንጨት ሽጣን ያሳደገኝ ብሎ አለ። ግን እኔን እንኳ አንቺ የእንጨት ሻጭ ልጅ፣ አንቺ የድሃ ልጅ እያለ ሲሰርበኝ ነበር። አንቺ የዲቃላ ልጅ ስለኝ ነበር። ስለዚህ ሀቡዬ እኔ የተናገርኩት በስርዓት ጠይቂያቸው በስርዓት ስላልመለሱልኝ ስሜታዊ አድርጎኝ ቤተሰቡን ተናግራለሁ። ግን እሱም ከዚህ ጋር መጥቶ ጨዋጨዋ ያጫውተው የኔ ወንድም አይደለም የሚስቱን አባት ልብዳህ ብሎ ተሳርቦ እስር ቤት የገባው። ስለዚህ ጨዋጨዋ አያጫውትህ። ሀቅ ካለህ ነገ ዛሬ አትበል። እኔ ወጩን እችላለሁኝ። የትኬትህን መጃ መንጫህን ከዚህ 2 ቀንም ደርሶ 3 ቀንም የምሰራበትንም እሸፍናለሁ፣ እሰጥሃለሁኝ። የዲኤንኤንም እሸፍናለሁኝ። ይመርመር፣ ዲኤንኤ ይሰራ፣ ሀቁ ይውጣ። እኔ የእውነት አንተ ወንድ ብትሆን ባል ብትሆን 6 ሚስት ባላገባ ባልፈታህ ነበር። ስለዚህ ነገም ዛሬም እኔ ፈቃደኛ ነኝ እና ይመርመር። አቤት ይኸውልሽ ብዙ ባለ ጉዳዮች አሉ እዚህ ጋር ገዝተ ላይ እየጠበቁ ያሉ። ከገባው ሰዓት ጀምሮ ላይፍ ከገባው ስንት ሰዓት ሆነኝ? አሁን ላይፍ ከገባው ባሏ ልጅ ሲክድ ወንድ ልጅ ሲክድ አንቺ የመጀመሪያው አይደለሽም። በቃ አምነሽ ተቀበይና ለፈጣሪ ሰተሽ የደረሰብሽን ነገር ህይወትሽን ቀጥይ። ከዛ በኋላ ኢትዮጵያ በገባሽ ሰዓት በፍርድ ቤት የፍርድ ቤት መጥሪያ አምጪለት። ካልመጣ ፍርድ ቤት ያስረዋል። ዲኤንኤ እንዲያስመረምር ፍርድ ቤት ሄደሽ የአባትነት ጥያቄ ይጠይቂያለሽ። ፍርድ ቤት መጥሪያ ይሰጠዋል። በመጥሪያው ካልመጣ ፍርድ ቤት ባለበት ይይዘውና ያስረዋል። በተረፈ ሌላው ግን እንዳልማገጥሽበት እኛ ተረተናል። ማስረጃሽን አቅርበሻል። ኦኬ እንደማትፈልጊው እኛ ተረተናል። አልፈልግህም ብለሹ እሱ ነው በግድ እየፈለገሽ ያለው። ስለዚህ ተረድተንሻል እኮ እኛ ገብቶናል። የዲኤንኤውን በፍርድ ቤት ትጠይቂያለሽ። ስምሽን ደግሞ ንጽህናሽን አጥርተሻል። ኦልሬዲ ቆጠርን። አብረንሽ ያረገዝሽበትን ጊዜ የተወለደበትን ጊዜ መቼ እንደመጣሽ ትኬትሽን አየን። ንጽህናሽን አረጋግጠሻል። እሺ ከዚህ በኋላ የዚህን ሰውዬ ስም አታንሺ፣ ይቅርብሽ። እርሹ ማንም መቶ ሊያወራልሽ ሲል አልፈልግም፣ አልሰማም በይ። ወሬ አልፈልግም። ያለፈ ነገር አልፏል፣ አለቀ፣ ጨረስኩ፣ ረሳሁት። ማን ነው እሱ በይ። አህመድ ሲልሽ ማን ነው አህመድ? ረስቼዋለሁ በይ። ህይወትሽን ኑሪ፣ ራስሽን ውደጂ፣ ሳቂ፣ ተጫዎቺ፣ ራስሽን ቢዚ አድርጊ። ስራሽን ስጨርሺ ላይቭ ገብተሽ ተጫዎቺ፣ ራስሽን በሌሎች ነገሮች ቢዚ አድርጊ። ሴት ልጅ ሁሌም ተፈላጊ ናት። የትኛውም እድሜ ላይ ትሁን ራሷን ከወደደች ራሷን ከጠበቀች፣ ቆንጆ ሆነች አስቀያሚ፣ የተማረች ሆነች መሀይም፣ ሴት ልጅ ራሷን ከጠበቀች ሁሌም ተፈላጊ ናት። ዋጋዋን ካወቀች፣ ስለተማረች፣ ትልቅ ስራ ስለሰራች፣ ደሞዟ ትልቅ ስለሆነ፣ ገቢዋ ትልቅ ስለሆነ አይደለም። ምንም አይነት ስራ ትስራ፣ የእውቀት ደረጃዋ ምንም ይሁን፣ መልኳ ምንም ይሁን፣ ለሰው ደረሰኝ አለ። እነዛ ሰዎች አበድሬያቸው ለብዙ ጊዜ ሲሰሩበት የቆዩ ናቸው። እነሱን መጠየቅ ይችላሉ ማለት ነው። በእጄ የሰጠሁትንም አስፈርሜዋለሁ። ይህ አሁን አንቺ ጋር አስመልሽ ብዬ ምን ብለሽ መጣሽ? ብርሽን አስመለስኩልሽ። ሌላ ምን ላድርግልሽ? እሺ ሌላ
የልጁ የኔ አይደለም አባቱን አልፈልግም ማለት ልጅ ደግሞ ይኸውልሽ ዴን የሚመረመረው በፍርድ ቤት ነው። ልጁን አልፈልግም የኔ አይደለም ማለት ስለዚህ ና ልጅክን እመን ብዬ ማስገደድ አልችልም። ና ብሯን መልስ ካለበለዛ ፎቶ ይለጠፋል ብዬ አምጥቼ ብርሽን አስመለስኩልሽ። 6600 ድርሃም አስገብቶ ደረሰኝ ላከ። መግባቱን አረጋግጭልኝ። መግባቱን በአፍሽ ብቻ አይደለም ማረጋገጫ የምፈልገው መሴጅ መግባቱን ስክሪንሻት አርግሽ ላኪልኛል። እሺ መሴጅ አልኩሽ። መሴጅ መግባቱን ስክሪንሻት አርገሽ ባክሽ አካውንትሽ ውስጥ መግባቱን አረጋገጡ። ስራዬን ጨረስኩኝ። ገባሽ? አንድ ዛ በነፃ ነው። እሺ አሁን እኮ ሌላ ጥያቄ ነው። በአንቺ ቤት መጥቼ መፍትሄ ስጪ ብዬ በቤትሽ መጥቻለሁ። አሁንም እስክ እንዲጨርሽልኝ እፈልጋለሁ። ይህ ሰው አይደለም ካለ ምርመራ አሁን ይሄኛው ደግሞ ምርመራ እንዲደረግልኝ እፈልጋለሁኝ። 2 ሚሊዮን ቃል ገብቻለሁ። አይደለም ዴን የሚመረመረው በፍርድ ቤት ፍርድ ቤት ነው። አባቱ ነው። አንቺ የአባትነት ጥያቄ ስጠይቂ ቆይ ሀዋ አዳምጪኝ። አንቺ ፍርድ ቤት ሄደሽ የአባትነት ጥያቄ ክዶብኛል ከኔን የወለደው ብለሽ ስጠይቂ ፍርድ ቤት በመጥሪያ ይጠራውና ልጅክ ነው ብሎ ይጠይቋል። አይደለም ሲል እንግዲያውስ አስመርምርና አረጋግጥ ብሎ ፍርድ ቤት ነው ዲኤንኤ እንዲያስመረምር የሚያዘው። ሀቡዬ አዳምጪኝ አንዴ። በዚህ ሶሻል ሚዲያ መጥቶ በአንቺ ሚዲያ ልጁ የኔ አይደለም ብሎኛል። በዚሁ ሚዲያ ላይ ለምን ቀርቦ ለምርመራ እኔ የትኬቱንም እኔ እችላለሁ፣ ወጪውን ሙሉ እኔ እችላለሁ። የዋሸ ሰው በኋላ ወጪው እሱን ይመስላል። ለምንድን ነው የማትጠይቂልኝ? ጠየኩልሽ እኮ አሁን ጠይቂ። አልፈልግም አለ ሀቡዬ። አንቺ እኮ ማለት ይሄ ሰውዬ እኔ ስሜን አጥፍቶ እኔ ዝሙተኛ እንደሆንኩ እኔ ማጋጭ እንደሆንኩ አድርጎ እዚህ ጋር ሲወጣ አሁን ለሱ ነው እየቆምሻለሽው። እኔ ያለኝሽ ምን ላርገው? እምቢ አለኝ። ልርገጥልሽ፣ ልስደብልሽ፣ ምን ላርግልሽ? አይደለም እንደዛ አይደለም እያልኩ ያለሁት ሀቡዬ። እስከ ዛሬ አንቺን የማቀሽ በመረጃ ማንን ስታፋጥጭ ነው? እኔ ልጅ መረጃሽ ምንድን ነው? የእሱ ልጅ ለመሆኑ ማስረጃሽ ምንድን ነው? የእሱ ልጅ አሁን የምናወራው ስለ ልጅ ነው። የእሱ ልጅ ለመሆኑ ማስረጃሽ ምንድን ነው? ማስረጃ በጣም ብዙ ነው እኮ ዘርዝሪልኝ፣ ንገሪኝ። እሱ ደግሞ የኔ አይደለም ካለ ይኸውልሽ፣ በጣም ብዙ ባልና ሚስቶች እኮ በልጅ ይካካዳሉ። ባል ልጁን ይጠረጠርና የኔ አይደለም ይላል። ይህን ችግር የሚፈታው ማን ነው? ፍርድ ቤት። ፍርድ ቤት አስገድዶ በአንቺ ሚዲያ እኮ መጥቶ ነው ልጁ የኔ አይደለም ያለኝ። በዚሁ ሚዲያ ላይ ቃል ይግባልኝ እንዲመረመር። ምን ብሎ ቃል ይግባ? በዚሁ ህዝብ ፊት ለዲኤንኤ ዝግጁ ሆንልኝ። እኔ ወጪውን እችላለሁ። እኔና ህዝቡ ጠየቅ ነው። የዛለት 5000 ህዝብ ነበር። እምቢ አለ። አላስመረምርም፣ አልፈልግም አለ። ይቆጭሃል? ተው ብዬ እየነገርኩት ልጅ ከአድጎ ነገር ይቆጭሃል። ለምን ሳታስመረምር ልጅ አይደለውም ብለህ ሄድ ጥለኸኝ ሄድክ ይልሃል። ስለ እሱን እኔ እወጣዋለሁ። አንቺ አያገባሽም ማለት ሀቡ። አንድ ቃል እንዴት ጠይቄ ልፈልጋለሁ። አንድ ቃል እንድጠይቅልኝ ይፈልጋለሁ። ሀቄ ይውጣልኝ። በሚዲያ በአንቺ ጥያቄ ነው። የእኔ ክብር ነው፣ የቤተሰቦቼ ክብር ነው የተነካው። የልጅ ማንነት ነው የጠፋው። ህይወቴ እንድመሳቃቀል የሚያደርግ ነገር ነው። ይሄን ነገር ቀለል አድርግሽ አትይው ሀቡዬ። ከጎኔ ቁሚ። ወላሂ ቀለል አድርጌ አላየሁትም ሀዋ። እኔ ሀቅ ካለው ሀቡ ሀቅ ካለው ታዲያ ለምርመራ እኔ ወጪውን እችላለሁ ብዬ